ሰዓት ብዙ ሰው ተጨናንቋል ማለት ነው። ፈኪ ለምን ጠፋች? ለምን እልም አለች? በባለፈው አህሙ ጋር ሐኪም ቤት ሂዳ ነበረ። እንግዲህ አሟት ነበር ማለት ነው። አላህ ቀለል ሊያደርግላት። ለምን ጠፋች? እንደዚሁም ደግሞ እንትና ማን ነው ልጅ ተውፊቅ እስር ቤት ገብቷል ተብሎ ነበር። ሰው ገጭቶ በጣም ብዙ ነገር ተብሎ እንትና እያለቀሰች አትጠገብ ማሪና ለቃ ነበር ማለት ነው። እኔ በነገራችን ላይ ስሰማ እነሱ ፕራንክ አያልቅም ምናምን ብዬ እንትን ብዬ ነበረ ማለት ነው። በቃ አለ አይደለ ተተዋድጌ ነበር፣ ግን እነሱ ስራቸውን እየሰሩ ነው። ልጅ ተውፊቅ ደግሞ ድምፁን ልም ብሏል። ለማንኛውም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ ሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? መጀመሪያ ወሬው ሰላምታው ሳይቀድም ወሬው ቀደመ። እንዴት ናችሁ ልጆች? የሮመዳን እንዴት ነው? ጾም እንዴት ይዟችኋል? ራፍ እያላችሁ ስሩ ማለት ነው። ራሳችሁን እየጠበቃችሁ ውሃ ጠጡ በደንብ ጾም ሳይደርስ በፊት እና ቁመን የምንውልበት ኩላሊቴን እኔ ራሱ እያመመኝ ነው ማለት ነው። እና ተጠንቀቁ፣ ራሳችሁን ጠብቁ፣ ቅድሚያ ለራሳችሁ ስጡ እላችኋለሁ ውዶችዬ። እና ዛሬ ልጅ ተውፊቅም በፈኪሻም መጥቻላችኋለሁ ማለት ነው። ፈኪ በባለፈው አሟት ነበረ። አህሙ ሐኪም ቤት ወስዷት ነበረ። 9-10 ቀን ሆኗታል፣ ጠፍታለች በዛው ማለት ነው። ኢንሻአላህ አላህ አፊዋን መልሶላት ትመጣለች ብለን እንጠብቃለን ማለት ነው ኢንሻአላህ። እና አህሙ እንግዲህ ሐኪም ቤት ወስዷት በባለፈው አሳክሟት ነበር። እንደውም እኔ እየሰማው ነበር ማለት ነው። ስትታከም ምን ነበረ ስለ ሽንት ምርመራ ምናምን እየሰጠች ነበርና እንደዚህ ቀላ ሽንቴ ቀላ ምናምን እያለች ስለ እንደዚህ ስትናገር ወይኔ ያው አስፈርታይ ነበር። ብዙ ጊዜ አላቅም እንደዚህ እንትን ሲንባል ሽንት ምናምን ምርመራ ሲደረግ ወደ ኩላሊት ነው ሄደን እንትን የምንለው። አላህ አፊዋን ይመልስላት ኢንሻአላህ የኔ እህት ኢንሻአላህ ትመጣለች ብለን ተስፋ እናደርጋለን ከጓደኞቿ ጋር እና እንጠብቃለን። ሌላው ደግሞ የልጅ ተውፊቅ መጥፋት ማለት ነው። የልጅ ተውፊቅ መጥፋት በጣም እኔ አላቅም። አሁን ላይ ሶፊና አትጠገብ እንግዲህ በራሳቸው እያስፈጠረቻት ምናምን መጥተዋል ማለት ነው። አንድ ላይ እየሰሩ ነው ይገኛሉ። ግን ልጅ ተውፊቅ የተባለው ነገር እንዴት ነው? ይሄ ነገር እውነት ነው ወይስ እንደው በቃ ኢትዮብ ስለሚያስተምር በዛ ምክንያት ነው የጠፋ ወይስ የተባለው ነገር እውነት ነው? ብቻ አላቀላል ያድርግለት። ማሪና ሰምታችኋል ብዬ አስባለሁኝ። እንትን መኪና ሰው ገጭቶ መኪና እንትን ብሎ ሰው ገጭቶ ያ ሰው ደግሞ ህይወቱ አልፎበታል እና ተይዟል፣ እስር ቤት ነው ያለው ምናምን ብላ ሰርታ ነበር ቪዲዮ ማለት ነው። እንደው እኔ የምላችሁ እኔ እንጃ እንደው ውሸት ያድርግለት ነው የምለው ማለት ነው። እና አንዳንዴ ለሰው ወደ ውሸት ከሆነ እንደዚህ አይነት ነገር አታሟርቱ። የሰው ልጅ የአፉን ፍሬ ይበላል ይባላል እና አታሟርቱበት። እንግዲህ አላቅም ብቻ አላህ ይስጥር ከእንደዚህ አይነት አደጋ ወንድሞቻችን በቃ ህዝባችንን ላይ ጠብቅልን ማለት ነው። ከባድ ነው እንደዚህ አይነት ያልታሰበ አደጋ ማለት ነው። ካላህ ካቲማችንን ያሳምርልን። እና ፈኪሻ እና ለልጅ ተውፊቅ እንትን በሉለት ዱአ አድርጉለት እና ጠፍቷል። ፈኪም ማነው ፈኪና ማሪናም ያው እንግዲህ በዩቲዩብ አብሮ መጥተዋል ማለት ነው። እያስፈጠረች ታርቀዋል። እንደ በፊቱ አይደለም መቼም ይሄ ዩቲዩብ ነገር እኮ ታርቀዋል ማለት ነው። ታርቀው እንግዲህ አብረው እየበሉ እየጠጡ ይገኛሉ ማለት ነው። እና በእርግጥ አብዛኛውን ነገር ተመካክረው ነው የሚሰሩት። እንኳን ታረቀው የምር ተጣልተውም ካሁን እንኳን ታረቁ። የሰው ልጅ ይጣላል ተመልሶ ይገናኛል እና በቃ በመታረቃቸው አብረው በመስራታቸው ደስተኛ ነኝ ማለት ነው። እና እንደዚህ አይነት ነገር ሰውንም ፕራንክ ስታደርጉ ምናምን ቀለል ያለ ነገር አድርጉ ማለት ነው። አታሟርቱ። የምር እኔ አላቅም አንዳንዴ በጣም የወጣ ነገር ሲያደርጉ ሳይ እኔ ስቅጥጥ ይለኛል ማለት ነው። በቃ ፕራንክ ስታደርጉ ቀለል ያድርጉት ማለት ነው። እንደዚህ ሟርት ምናምን የበዛበት የምር ቢስሚላ በጣም ያስጠላል ሀቂቃ እውነት ለመናገር እና በቃ ቀለል አድርጉት እላችኋለሁኝ ሀባይቢ። ቢቀርስ እንዴ እንደዚህ በተሟርቶ እንደዚህ ተብሎ ቢቀር ይሻላል።
እና ውሸት ነው ብዬ ተስፋ አደርጋለሁኝ። እውነት ቢሆን እንደዚህ የተሳሳቁ ማሪናም ማነው ስሟ ማሪናም ሶፊም ምንም እንኳ አሁን ቢለያዩም ምንም ቢሆን እንትን የበፊት ባሏ ነው ማለት ነው። ስለዚህ ምንም ያሉት ነገር እና እነዛ ምንም ያሉት ነገር የለም። እንግዲህ ውሸት ያድርገው ብያለሁኝ። እውነት አያድርገው። ውሸት ይሁን እንግዲህ አላቅም። የተባለው ነገር አላመንኩም እና የዛሬው ይሄን ይመስላል። ሰላሙን ትብሉኝ። ዱአ አድርጉለት። ዋናው ነገር ዱአ ነው እና ዱአ አድርጉለት። አታሟርቱ። ቀለል ያለ ነገር ቪዲዮ ስሩ። እንደዚህ ወጣ ነገር ሰውን የሚያስደነግጥ ምናምን እንደዚህ ባትሰሩ መልካም ነው ብዬ አስባለሁኝ። እና እናንተ በእናንተ ህይወት እንደዚህ ከባድ ነገር የመልእክት አስተላልፋችሁ አሟርታችሁ ምናምን የምታገኙት ገንዘብ ቢቀርባችሁ ይሻላል ብዬ ነው የማስበው። ዳንያም ሶፊም ማሪናም እና ዛሬ አትጠገብ ሶፊን አስፈጥራታለች ማለት ነው። ባትጠገብ ቤት ፏ ብትን ሲሉ ነበር። ፍጥሯቸውን እየበሉ እየጠጡ ነበር ማለት ነው። ያው እንግዲህ ጾም ስለሆነ ሮመዳንም ስለሆነ እንኳንም ታረቃችሁ ማለት ነው። ያው በእኛም ጾም ነው ሮመዳን ነው፣ በእነሱም ደግሞ ጾም ነው። እንኳን ታረቃችሁ። ጓደኝነት ይበልጣል ከሁሉም ነገር። ሲጀመርም ያው እንግዲህ ታርቀው አብረው ቪዲዮ መስራት በመጀመራቸው እኔ በነገራችን ደስ ብሎኛል። የሰው ልጅ ሲታረቅ ማንም እንግዲህ ሸይጣን ነው እንጂ ደስ የማይለው የሰው ልጅ እንግዲህ ደስ የማይለው የለም ብዬ አስባለሁ ማለት ነው። እና ማሪና የቅራት ነገር የለም። ፏ ብትን ብለው በማሪና ቤት ዛሬ ፍጥራቸውን ሲበሉ ሲጠጡ ነበር ማለት ነው። አስፈጥራታለች ሶፊን ማሪና በጣም ደስ ይላል ማለት ነው። የምር ማነው ሀገር ቤት ገብቶ በራሱ ቤት ኒንጃ በጣም ናፍቆኛል። እውነት ለመናገር አላህ ሱብሃነሁ ወተዓላ የረፍት እንጀራ ሰጥቶን እኛም በሀገራችን ሂደን ፏ ብለን የምንኖር ኢንሻአላህ የዛሬ አመት ያሰባችሁ ካላችሁ አሳክቶላችሁ ከኔ ጀምሮ ኢንሻአላህ አብረን የምንኖር በቃ በሀገራችን ላይ የምናፈጥር የምንጾም ላይ ያድርገን ማለት ነው። እኔ ምኞቴ ነው። የዛሬ አመትም ስል ነበረ። ያው እንግዲህ ለከይር ነው። አንድ ነገር ሳይሳካ ሲቀር ለከይር ነው ሁሉም ነገር። አላህ ለእኔ ከይር ብሎት ነው ብዬ ነው ማስበው ማለት ነው። ያልሄድኩበት ምክንያት እና ዱአ አድርጉልኝ ውድ ሀገሬ ልጆች። በዱአ እንረሳሳ። ረመዳን ጾም እንግዲህ ዱአ መቅቡል ነው ማለት ነውና ዱአ አድርጉልኝ። ሀገሬ መግባት ፈልጋለሁ የኔ ውዶች እና በዱአችሁ አትርሱኝ። በሀገሬ ገብቼ ፏ ብሎ መኖር በእረፍት እንጀራ በጣም ፈራ ብስሚላ አላህዬ የእረፍት እንጀራ ለሁላችንም ለስደት እህቶቼ ለሁላችንም የእረፍት እንጀራ ይስጠን። እርፍ የምንልበት ርዝቃችንን በሀገራችን አላህ ያድርግልን። የምር እንዴ ማን እንደ ሀገር የእረፍት እንጀራ ሰጥቶን በቃ እርፍ ብለን ማከለት ስማችንን ሳንጠራ ምናምን እፎይ ብለን በፈለግንበት ሰዓት ተነስተን በፈለግንበት ሰዓት የምንተኛን ላይ አድርገን እላችኋለሁ። ሀባይቢ እና ሶፊሻና ማሪና ደስ የሚል ፍጡር አብረው አፍጥረው እንግዲህ ደስ የሚል ፍጡር ነበረ እላችኋለሁኝ። ሀባይቢ ግን የት ልጅ ተውፊቅ ነገር አሳሳቢ ነው እንደነገርኳችሁ እና እነሱም ዝም ብለዋል። ምንም ያሉት ነገር የለም እና ተውፊቅም እንግዲህ በቅርቡ ይመጣል፣ ይቀላቀላቸዋል ብለን ተስፋ እናደርጋለን። ውሸት ይሆናል ብለን ነው የምናስበው። ያው ቢዚ ሆኖ ነው የሚሆነው ብዬ አስባለሁ። ምክንያቱም አንዴ መኪና ሲል ነበር 10 ጊዜ ማለት ነው። ሻላ ፕራንክ ነው ብዬ አስባለሁኝ። እና የዛሬው ይሄን ይመስል ነበር። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ ውዶችዬ። የምር አበረታቱኝ። እስቲ ቀዝቅዟል ቻናሌ በጣም ቀዝቅዝ ብሏል እና እስቲ እንዲነቃቃ አድርጉት እና ይሄን ይመስላል። ሰላም እንትበሉኝ።